የሩታዬ ልጅ ግን ማለት ነው ካሁኑ ደስታን ይዞ እየመጣ ነው፣ በረከትን ይዞ እየገባ ነው ወደ ቤቱ ማለት ነው። እንግዲህ አዲስ ምዕራፍ አዲስ ህይወት ሩታዬ ጀምራለች። ግን አበጋዝ የት ገባክ? የት ተደብቀክ ነው? እና ምናልባት ካሜራማንም ልትሆን ትችላል። እንደዚህ ቤቱን በፎቶ አሸብርቀው የት ገባክ? ግን ፎቶ አያምሩም? አሰራሩ በጣም ነው የሚያምረው፣ ደስ ይላል። እና ደግሞ ሩታዬ እንደዚህ ስቀሽ ደስተኛ ሆነች ስላየንሽ በጣም ነው ደስ ያለን ማለት ነው። እንግዲህ ጠላት እየተቃጠለ እየተንጨረጨረ ይኑር ማለት ነው። ምክንያቱም ፎቶ የገባው ይገባዋል፣ የማይገባው ደግሞ አይገባውም ማለት ነው። እና በጣም ነው ደስ ያለኝ። አብርሽ ደግሞ ብትኖር በዚህ ሰዓት ደስ ይል ነበር። እነ ጽጌ ምናምን ጓደኞቿ ስላላችሁ በጣም ደስ ብሎናል። እነ ይልዱ እና በጣም ደስ ይል ነበረ። በቃ ማለት ምን ልበላችሁ፣ የምር በጣም ነው ደስ ያለኝ። እኔ ለሩታ በጣም ደስ ብሎኛል። በቃ ማለት ከብዙ ድካም፣ ከብዙ ነገሮች፣ ከብዙ ውጣ ውረዶች በኋላ አብርሽ ደግሞ ብትኖር ደስታዋን ብትካፈል ቤቷ ስትገባ ደግሞ ቤቷ አስገብታት የፈለክበት ብትሄድ አሪፍ ነበር ማለት ነው። እና ባለመኖርክ ቢከፋንም ግን ደግሞ ሩታዬ እንደዚህ ስቃ ደስተኛ ሆና ስላየናት ደግሞ ደስ ብሎናል ማለት ነው። እና እንዴት አባቱ ነው የሚያምረው ግን የምሬ ነው የምላችሁ። ፎቶ አያምርም? ለማካበድ ምናምን ሳይሆን በጣም ያምራል አሰራሩ ማለት ነው የእንትናቸው ፎቶ። እና ይህን ቤት ራሱ ካየን በጣም ቆየን። እኛ አሁን እንግዲህ ሩታዬ ምርጥ ምርጥ ቪዲዮ ትለቂልናለች፣ ማንም አይደርስብሽም፣ ማንም አይነካሽም ተብለሻል። እና አሪፍ አሪፍ ነገር ከልጅሽ ጋራ ከባልሽ ጋራ ትለቂልናለች ማለት ነው። እና እነ ጽጌ ደግሞ እናመሰግናለን፣ እህታችን እንደዚህ ደስተኛ ስላደረጋችሁልን እናመሰግናለን ማለት ነው። ያው ጽጌ ያለችበት እንግዲህ ያው ጨዋታ ቀልድ ምናምን ነው፣ ደስ ይላል። እያሳቀች እያዝናናች ነበር። እና እንደዚህ ፍክትክት ብላችሁ ስላየናችሁ ምናምን ደስ ብሎናል። በቃ ማለት ወሳኝ ወሳኝ ሰው በቃ መኖር ያለበት ሰው ነው የኖረው ማለት ነው። ቦታው ላይ የተገኘው መገኘት ያለበት ሰው ትክክለኛ ሰዎች ናቸው ብዬ አስባለሁ ማለት ነው። እንደኔ ሀሳብ ነው፣ እንደሌላችሁ አላውቅም። እና በጣም ነው ደስ ያለኝ ውዶቼ፣ ባሮቼ፣ ፍቅሮቼ በጣም ነው ደስ ያለኝ። ብቻ አላውቅም በጣም ደስ ብሎኛል። ግን አብርሽ ባለመኖሩ ያው ትንሽ ትንሽ ቢከፋኝም አሁን ላይ ግን ደስ ብሎኛል። በቃ ማለት እኔ ሁሌ የምፈልገው ሩታ ያልቅሳ ወይም አዝና ተከፍታ እንድትመጣ አልፈልግም። ደስተኛ ሆና እንድትመጣ ነው የምፈልገው ማለት ነው። እየሳቀች ብዙ ሰው የእሷን ሳቅ ማይፈልግ አለ፣ እንድታለቅስ በቃ እሱ እንዲያስለቅሳት የሆነ ነገር እንዲያረጋት ምናምን በቃ ብዙ የሚጥሩ ሰዎች አሉ፣ በገንዘብም ጭምር ማለት ነው። እና ወድቃ ማየት የሚፈልጉ ብዙ ሰዎች አሉ። እኔ ደግሞ እንደዚህ ሆና ስላየዋት በጣም ነው ደስ ያለኝ። በቃ ቃል የለኝም፣ የምሬ ነው እላችሁ። እንደዚህ እየሳቀች ዛሬ በጣም እየሳቀች ነበር። እና ያው ጽጌ ያለችበት ብያለሁ። እና በጣም ደስ ይላል። ሩታዬ ሁሌም ሳቂልን፣ ሁሌም ፍኪልን። እንግዲህ ትንሽ ቆይታችሁ ደግሞ ረብሻውን ትጀምሩና ደግሞ ናላችንን ታዞሩናላችሁ ማለት ነው። እና እንግዲህ ያው ናላችን እስከሚዞር ደግሞ ትንሽኛም እረፍት እናደርግ፣ አገግመን እንመለስ በሚለው ትላላችሁ። እና ይህን ስላደረጋችሁ እኛም እናመሰግናለን ማለት ነው ሩታዬ። እና በጣም ደስ ብሎኛል። በቃ እኔ እንጃ ስራ ላይ ስለነበርኩኝ ነው እስካሁን ድረስ ያላወራሁት ማለት ነው። ማለት ቪዲዮ ያልሰራሁት፣ ቪዲዮዋቸውን አይቻለሁ ግን ስራ ላይ ስለነበርኩ አልሰራውም። እና በጣም በቃ ምን ልበላችሁ በጣም ደስ ብሎኛል። እኔ እንጃ ቃል የለኝም። በቃ እንደዚህ ሆና ስላየዋት፣ ደስተኛ ሆና ስላየዋት ምናምን በጣም ነው ደስ ያለኝ። ሁሌም ደስተኛ ሁኚ፣ ሁሌም እንድትስቂ፣ ሁሌም ደስተኛ እንድትሆኝ ነው የምንፈልገው እኛ እህቶችሽ ማለት ነው። የሩታዬ ወዳጆች ሁላችሁ ማለት ነው። እና እንፈልጋለን ብዬ ተስፋ አደርጋለሁ። ማንም ትዳሯን እንድታፈርስ ወይም ደግሞ ከባሏ እንድትለያዩ ወይም ደግሞ እንድታለቅስ እንፈልጋለን ብዬ አላስብም። አብዛኞቻችን ማለት ነው። አብዛኞቻችሁ ልትፈልጉ ትችላላችሁ። አሁን እንደዚህ ፎቶን ስላደረገ ራሱ መቼም ዘግዝቃችሁ ካረገጣችሁት ራሱ ልጁን በጣም አሪፍ ነገር ነው የምር። አንዳንድ ጊዜ ምን አለ መሰለኝ ሴት ሆነን ሴትን የማንደግፍ ልጆች አለን። ይሁን ለወንድ የምናጨበጭብ ተበዳዩን የማንለይበት ለእውነት ሳይሆን ለውሸት የምንቆም ብዙ ሰዎች አለን ማለት ነው። እና ብራችሁን ባጨርሱ ጥሩ ነው። አብርሽና ሩታ አይለያዩም፣ አልተለያዩም ሲጀመር ማለት ነው። ከጅምሩ አይለያዩም፣ አልተለያዩም። አንደኛ ነገር ማለት ሁለተኛ ነገር ብራችሁን አጨርሱ በቃ። ቀለበት አንድን ባልና ሚስት አፋታችሁ ለሌላ ሰው መዳር ማለት በጣም ከባድ ነገር ነው። የምሬ ነው የምላችሁ። በጣም አግባ እንዴ በእኔ ተመራ፣ እኔ ልምራክ፣ በገንዘቤ እኔ ልምራክ። የሆነ ምን አይነት አገዛዝ! በገንዘብ የሚገዛ ለነገሩ ልጁን ብልጥ ነው። እና ራሳችሁን ባትጎዱ። እንግዲህ ያው ዛሬም እንደዚህ አድርጎ ፏ አድርጎ ስለጠበቃት ምናምን እንግዲህ ገመድ ገዝታችሁ ያዘጋጃችሁ ትኖራላችሁ። ምናልባትም ደግሞ የመዳምን እቃ የጨረሳችሁም ልትኖሩ ትችላላችሁ፣ አናቅም። እና ውሃ እየጠጣችሁ እንግዲህ በደንብ አርጋችሁ ውሃ እየጠጣችሁ ውሃችሁን በደንብ አርጋችሁ ጠጡ ማለት ነው። ውሃ ከሌለ ደግሞ በረኪና ብድግ አርጋችሁ የሽንት ቤት በረኪና ገጠም አርጋችሁ ጠጡና እኛ ግን ደስ ብሎናል። በቃ እህታችን እኛ በቃ ምን ልበላችሁ እህታችን ደስተኛ ስለሆነች እኛም በጣም ነው ደስ ያለን። በጣም
በቃ እኔ የምሬ ነው የምላችሁ በጣም ነው ደስ ያለኝ። እንደዚህ ስቃ ፍክትክት ብላ በቃ ስላየዋት ደስ ብሎኛል። ደስ ደስ እያለኝ ነው ደስ ደስ እያለኝ የሚለውን እንትን ታውቁታ ሙዚቃ ነው እንጃ፣ ግን እሱ ነገር ዘፈን ነው ሙዚቃ አላውቅም ብቻ እና በጣም ነው ደስ ያለኝ ውዶቼ። በቃ ያው ደስታዬን ለመግለጽ አክል ነው የመጣሁት ማለት ነው። ምክንያቱም ዝም ብል ደስታዬን ባልገለጽ ፈጣሪ እንኳን ምን ይለኛል? ደስታዬን ባልገለጽ ምን ይለኛል? የምሬ ነው ምላችሁ እና ደስ ባይለኝም ይገርመኝ ነበር ማለት ነው በዚህ አይነት እና እንደዚህ ፍክትክትክት ታደርጋችሁ ቤቱን አሰማምራችሁ ቄጠማ በቄጠማ አበባ በአበባ አድርጋችሁ በቃ ይሄ ልጅ እኮ በቃ በረከቱን ጎትቶት ነው የመጣ። የምሬ ልጅ ሲመጣ በረከት ይመጣል የሚባለው እውነት ነው። ገና ካሁኑ ሩታይ ትላንትና መኪና፣ ዛሬ ደግሞ ቤቱ ላይ ደብረቅረቅ ሽብርቅርቅ ነው የሚባለው ሽብርቅርቅርቅ አድርገው ጠብቋት እና ብቻ ያው ባል እንደዚህ ነው የሚቀበለው። እኛ ያው ወንድማችን ብትፋቱም የድሮ ባሏ ማለት ነው የሩታ የድሮ ባሏ እንበለው እንዴ ሰዎችን ትላላችሁ። የድሮ ባሏ እህታችን እንደዚህ ሽብርቅርቅ አድርገ ስለተቀበልክ እናመሰግናለን። ቴንኪዩ በጣም ነው የምናመሰግነው። እሺ በጣም እናመሰግናለን። እና ያው ሽሚት እንግዲህ ምን ይታይሻል ሽሚትዬ? አንቺ ምናልባት ከካሜራ ጀርባ አንቺ ልትኖሪ እኮ ትችያለሽ። ማን ያውቃል? ልትኖሪ ትችያለሽ እና ያው ከአብሬሽ ስራ ልወጣም ስላልሽ ማለት ነው ልትኖሪ ስለምትቺ ትኖሪ ያለሽ ብዬ አስባለሁ ማለት ነው። እና ምን ልላችሁ ፈልጌ ነው እና ፋሚሊ በቃ ደስታዬን ለመግለጽ ነው። ምንም የሚወራ ነገር የለውም። ያው ሩታ ሰርፕራይዝ ተደረገች እና በቃ እኔም ደስ ብሎኛል። በቃ መች ነው በጣም ቆየኩ እንደዚህ ፍክትክት ሳቅ እንደዚህ በቃ ደስተኛ ሆና ካየናት በጣም ቆያ እና እንደዚህ ስላየኋት ምናምን በጣም ነው ደስ ያለኝ። በቃ ደስ ነው ያለኝ። የምሬ ነው ምላችሁ። ቆየ ስታለቅስ፣ ስትናደድ፣ ስትበሳጭ፣ ስትጣላ፣ ሲጨቀጭቋት ምናምን ነበር የምናየው ማለት ነው። አሁን ግን እንደዚህ ስቃ ብቻ ፈጣሪ ያው መጨረሻሽን ያሳምረው፣ ልጅሽን ያሳድግልሽ። ልጅሽን በረከት ይዞ እየመጣ ነው። እንግዲህ አሁን ተስፋ ጭላንጭስ ተስፋ ይታየናል። ትታረቃላችሁ፣ ሰላም ሆናችሁ ደግሞ የምናያችሁ ይሆናል ማለት ነው። እርቅ ይወርዳል፣ ሰላም ይሆናል፣ ሁሉም ነገር ሰላም ይሆናል። ትታረቃላችሁ ብዬ ተስፋ አደርጋለሁ እኔ ማለት ነው። በነገራችን ላይ የሚዋደሰው ተለያይቶ አይለያይም እና ማለት ነው። ወደ ቤትሽ ገብተሻል። ነገ ደግሞ ጉዞን ሰርዘሽ ከእሱ ጋር እንደምትሆኝ እኔ ተስፋ አለኝ ማለት ነው እና በዚህ አይነት ተስፋ አለኝ እና ምን ልበላችሁ በቃ እንጃ ደስ ስላለኝ ማውራት ራሱ አልቻልኩበትም። የምሬ ነው ብላችሁ ምን ብዬ ላውራ? ቃላት አነሰኝ። በቃ የሆነ ስቃ ሳያት ምናምን እኔ ሳኩ ነው በቃ ለእሷ የተደረገው ነገር ለእኔ የተደረገ ነው እየመሰለኝ ያለው ማለት ነው። በጣም ደስ ብሎኛል ከልክ በላይ እና ሩታዬ በቃ ደስ ስላልሽ ለአንቺ ደስታ እኔ በጣም ደስ ብሎኛል። የኔ ቆንጆ ሁሌም ፍክትክትክት ትበይልን ማለት ነው።